ለክተት አውጆ ለነጻነት የወጣን ኃይል ዘራፊ ጃዊሳ እያሉ ከጠላት ጋር ይሳደባሉ። ትደመሰሳለህ ይላል። ሽመልስም በተመሳሳይ ሽመልስ ይህንን ቋንቋ እንደዛ ነው የሚናገሩ። እነዚህ ታዲያ ለአማራ ነው የሚቀርቡት ወይንስ ለፍቼ ለጨፌ ነው የሚቀርቡት? የጨፌ ልጆች እኮ ናቸው። እና እነሱ የብልጽግና ደጋፊ ሆነው በብልጽግና ውስጥ ተታከው የሚወቅሱት ግን ለነጻነት እታገላለሁ ለህልውና እታገላለሁ የሚለውን ህዝብ ነው፣ ወጣት ነው፣ ትግል ነው የሚከሱት የሚያኮስሱት። ይሄን የገጠመን ምንድን ነው? የነሱ ሰላም ወልቃይት ተወረረ። ኦኬ እሺ፣ ጋሻው ለምን አይዘምትም? ክተት ለምን አያውጅም? ባለፈው ሄዷል እንዴ መሳሪያ ምናምን ከየሱፍ ነው ማን ነው የሚባለው ጋር ቁጭ ብሎ በጣም እኮ የሚገርም ነው። በቃ በጣም ይሄንን ህዝብ እኮ ስንቱ እንዳለበው ሳስበው አንዳንዴ በጣም ይገርመኛል እኮ። እንደነዚህ አይነት ሰዎች ናቸው ትግሉን ከፊት ሆነው ሲያበላሹ የነበሩት። ዛሬም የህዝቡን ትግል የትውልዱን ትግል የነገ ጠዋት እጣ ፈንታውን ሊያበላሽ የሚፈልግ ደግሞ ከነዚህ ጋር አብሮ የተሰባሰበ በአንድ በኩል ጎንደሬ ነኝ ብለው የጎንደር ስም ይይዛሉ፣ ህዝበኛ መልክ ይሰጣሉ። የሚወቅሱት ግን ራሱ የጎንደርን ነፃ አውጪ ፋኖን እጅ ስጥ የሚሉት በቃ የሚሉት የሚቀሰቅሱት፣ እንደዛም እየቀሰቀሱ ደግሞ ለብልጽግና ገብታችሁ ሙቱ፣ ወልቃይት ተከበበ፣ እንደዚህ ተከበበ ይልና ወልቃይት ላይ ነው የሚያስበው። ኦህዴድ እኮ አዲስ አበባ ላይ ዲሞግራፊን እየቀየረ እኮ በመቶ ሺዎች የሚቆጠር ዜጎችን እያፈናቀለ ነው። እንባ ጠባቂ ተቋም በተጨባጭ ይሄንን በማስረጃ በመረጃ የመሰከረው አንድ ቀን ተቃውሞ አያውቅም። እሸቴ ተቃውሞ አያውቅም። ጋሻው ተቃውሞ አያውቅም። ጣይር ተቃውሞ አያውቅም። ኦህዴድ የሚፈጽመው ለነሱ ህጋዊ ነው። ኦህዴድ አማራ ክልል ገብቶ በድሮን ሰው ሲገል አንድ ቀን ሀዘናቸውን ገልጾ አያውቅም። አንድ ቀን ይሄው በሺዎች የሚቆጠር ሰዎች ተደፍረው ቢቢሲ ሪፖርት አውጥቶ አንድ ቀን ይሄ ጉዳይ ያሳስበናል፣ በጣም ያሳዝናል ብለው መግለጫ ሰጥተው ወይ ጽፈው ያሉ። ዛሬ ግን ህወሓት መጣ ሲባል አማራን ለመውቀስ ፋኖን ለመውቀስ ግን የተነሳ የቦዘኔ ስብስብ ሆነ። ታዲያ ከዚህ ጋር ነው ወይ እኛ ብሔርተኛ ሆነን የምንሰልፈው? የሚያሳስብ እኮ ነው። በተመሳሳይ አሁንም ኦህዴድን አምነህ ተጠግተህ ወልቃይትን አገኛለሁ ብለህ የምታስብ ኦህዴድን አምነህ ተጠግተህ ብአዴንን አድናለሁ የምትል ሊቅ አብዛኛውን ህዝብ አይወክልም። ይሄ ጥቂት የሆነ ሊቅ ጥቂት የሆነ አንዳንድ ጊዜ በጣም ያሳፍራል። ሶሻል ሚዲያ ላይ እኮ የምናየው ጉድ እኮ በጣም እኮ የሚገርም እኮ። አብይን እስቲ በዚህ ጉዳይ ላይ ትኩረት ስጥበት ተብሎ አብይን ምክር የሚሰጥ እኮ ጎንደር ላይ ደግሞ የህዝብ ጠበቃ ነኝ ብሎ ደግሞ ይመጣል። የሰሊጥ ብሔርተኛ የምን ብሔርተኛ ምናምን የሚለው እርግጥ ነው ፖለቲካዊ ቋንቋ ነው። የሰሊጥ ብሔርተኛ ግን መሬቱ ላይ ተቸክሎ ያለውን ኃይል ብቻ የሚተች ፖለቲካዊ ትችት ምንም ጥያቄ የለው። መበሻሸቅ ላይ ግን የተመሰረተ ለመበሻሸቅ ደግሞ ህወሓትን አብረን እንሰራለን ምን ታመጣለህ ምናምን የሚለው የፕሮፓጋንዳ ዲስኮርስ የበለጠ መልኩን እየቀየረው እየመጣ ይመስለኛል። አማራው የተነሳበት የራሱ የሆነ ኮዝ አለ። እኔ እስከሚገባኝ የአማራ ትግል የህልውና ትግል ነው ሲባል እዚህ ሜጫና አባይ ማዶ ላይ ተከዜና ወልቃይት ላይ ጎንደር ላይ ሸዋና ወሎ ላይ ያለ አማራ ብቻ አድርጎ የሚያይ ካለ እኛ አልገባንም ማለት ነው። አላወቅነው ጉዳይ ነው ምንጮ ማለት ነው። የአማራ ህዝብ የህልውና አደጋ አለ ሲባል በዋናነት የወል መገለጫው ነው። በየትኛውም ቦታ ያለ አማራ አደጋ ውስጥ ገብቷል። በየትኛውም ቦታ ያለ አማራ አደጋ ውስጥ ገባ ስንል የአማራ የህልውና ትግልም ማስጀመሪያ መገለጫ የሆኑ ጥያቄዎቹ ዘርፈ ብዙ ናቸው። ከነዚህ ውስጥ አንዱ ጥያቄ ነው የወልቃይት ጥያቄ።
በወልቃይት ጥያቄ ተታግለናል፣ ጮሆናል፣ ደምተናል። እንዴ እኔ እኮ ታሰሪያለሁ። ምን ጥያቄ አለው እንዴ? አታላይ ዘፌን ጠይቀው። እኛ እኮ አብረን ተሰቃይተንበታል ከኮሚቴዎቹ ጋር። ግን የተሰቃየንበት ጥያቄ የአማራነት ጥያቄ የወልቃይት ጥያቄ ነጠላ ጥያቄ ይዘን አይደለም። የወልቃይት ጥያቄ አንድ ጥያቄ፣ ብዙ የአማራ ጥያቄዎች አሉ። ስለዚህ ደመቀ ዘውዱ ወልቃይት ላይ ተሸክለህ በዛ በወልቃይት ላይ ብቻ አብይን እንደ መሲህ አዳኝ አድርገህ ብትይዘው፣ አብይ ግን የፕሮፓጋንዳ ጨዋታ ነው የሚጫወትበት እንጂ ወልቃይትን ሊሰጥ አይደለም። እሱ በሚጠቅመው የፖለቲካ ቅስቀሳ እዛ መስመር ውስጥ ገብተህ በዛ ጨዋታ ውስጥ እንድትዋኝ ነው የሚፈልገው። እነ እሸቴ ደምለው የተባለ ሰው የብልጽግና ስራ አስፈጻሚ ውስጥ ነው፣ ምን ውስጥም አለበት። በአንድ በኩል የብልጽግና አባል፣ በሌላ በኩል የፋኖን ትግል ደግሞ የህልውና አደጋ አለብኝ የሚለውን ደግሞ አይቀበሉም። የህልውና አደጋ የለብህም የሚል አስተሳሰብ ብልጽግና አለው። ስለዚህ ብልጽግና እንደ ፓርቲ ይሄንን አቋም ሲይዝ እሸቴ ደምለው በተመሳሳይ ይሄንን አቋም እየያዘ ነው። ስለዚህ ፋኖን የሚከሰው ብልጽግና ወልቃይትን ሊሸጥ ነው ሲል እሱም ወልቃይትን ሊሸጥ ነው የሚል ቅስቀሳ ከጀመረ የአማራ የፖለቲካ ጥያቄዎቹ አልገባውም ማለት ነው፣ ወይም ደግሞ አልገባንም ማለት ነው። ስለዚህ አማራው የህይወት መስዋዕትነት የሚከፍለው በየትኛውም ቦታ ላይ ተበትኖ ያለ አማራ ነፃ እንዲወጣ ነው ካልን ነፃ የሚወጣው ከርስቱ ጭምር ነው። ተከባብሮ የሚኖር አገር ከተፈጠረ እሰየው። ወልቃይትም አዲስ አበባም የሁላችንም ሁላችንም እንኖርበታለን። በመከባበር ላይ የተመሰረተ አንድነት አንፈጥረም ከተባለ ግን ዋናችን እንይዛለን። ስለዚህ ዋናችን ደግሞ ያለው ወልቃይት ላይ አይደለም፣ ቢዛሞ ላይ ነው፣ መተከል ላይ ነው፣ አዲስ አበባ ላይ ነው። ገና ይሰፋል፣ በጣም ሰፊ ነው። አንዳንድ የማንናገረው ጊዜው አይደለም እያለ። ስለዚህ በመከባበር ላይ የተመሰረተ አንድነቱ ይቀጥል ከተባለ የምናስቀጥለው በእኛ ፍቃድ ብቻ ሳይሆን በሌሎችም ፍቃድ፣ እኛ ተገደን ሳይሆን እነሱም ተገደው የሚቀበሉት መሆን አለበት። ሌላው የትግራይ ኃይል እኔ የወልቃይት ጥያቄ የራያ ጥያቄ ከተመለሰልኝ የመሀል ሀገር ፖለቲካ አልፈልግም የሚል አስተሳሰብ ካለው ይሄን አስተሳሰብ እንታገለዋል። የምንታገለው የወልቃይት ጥያቄ የራያ ጥያቄ የትግራይ ሳይሆን የኛም ጥያቄ ስለሆነ በተመሳሳይ የብልጽግና ጥያቄ ወሎን ይዤ አዲስ አበባን ይዤ ሌላውን አጠቃልዬ ይሄ ጥያቄ የኔ ነው አዲስ አበባ ኬኛ ምናምን የሚል ፖለቲካ እንታገለዋለን፣ ባለቤቱም እኛም ስለሆነ። ስለዚህ ተገዶ በእኩልነት ላይ የተመሰረተ በጋራ ጥቅምና በጋራ የህልውናችን እጣ ፈንታ ላይ የምንበይንበት አገር ተስማምተን መኖር ከቻለን እንኖራለን፣ ተከባብረን። በነገራችን ላይ ተዋደን ተፋቅረን ምናምን የሚለው እኔ እሱ ፖለቲካዊ ቋንቋ ነው። መዋደድም አያስፈልገን፣ መከባበር ነው። የምንከባበረው ሁላችንም የየራሳችን ፍላጎትና ጥቅምን በህግና በእኩልነት ብቻ መሰረት ያደረገ ፍትሃዊ ክፍል ስናገኝ፣ ይሄንን አድርገን በመከባበር የምትመሰረት አገር የሚፈጠር ከሆነ ማናችንም ቢሆን እዚህ ላይ እንቅፋት መፍጠር አንፈልግም። ማንም የሚታገለው የበላይ ልሁን ብሎ አይደለም፣ ተጨቁኛለሁ ብሎ። ስለዚህ ህወሓትም ጨቁኖናል፣ ኦህዴድም ጨቁኖናል። ህወሓት የጨቆነን ጭቆና ኦህዴድ በተለየ መልኩ ጨቁኖናል። ዛሬ ብልጽግናን አዋልዶ የሚያመጣብን
ይኸው ኃይል ነው። ማንም ያመጣው አይደለም። እዛው ኢህአዴግ ምናምን ተብሎ የቦካ ከወዴድ ውስጥ ያመጣው ምናምን ራሱ ያሳደገው ሬዲዮ ያሸከመው መዋቅር ውስጥ ያስገባው ኢንሳ ውስጥ ያስገባው ለትምህርት ደቡብ አፍሪካ የወሰደው ምናምን ድርጅት፣ ግለሰብ፣ ቡድን፣ ስብስብ ስልጣን ያዘ። ይሄ ስልጣን የያዘው ኃይል ነው በድሮን እየጨፈጨፈን ያለው እየገደለን ያለው። ስለዚህ ይህንም ቡድን ወደፊት በማምጣት የሚጠየቀው እኛ አይደለም የሚጠየቀው ይሄንን ሰው ለስልጣን ያመጣው ነው። ስለዚህ ይሄ ሰው አደጋ ከሆነብን የዚህ ሰው እና የዚህ ስብስብ ቡድን የጥፋት መሰረት ሁላችንም ይዞን እንደሚሄድ የጋራ መተማመን ውስጥ ከገባን ትግሉ መሆን ያለበት እዚህ ላይ። ስለዚህ ፋኖም ወደ ትግልም የወጣው ይሄንን ኃይል እታገለዋለሁ፣ ይሄን አሳሰብ እታገለዋለሁ እንጂ የፋኖ እንቅስቃሴ ትላንትናም ያደረ ትግል እንዳለበት እኮ ስለሚያውቅ ነው መስዋዕትነት ከፍሎ በተለያየ ጊዜ ላይ ችግር ሲፈጸም ያንን ለመመከት የህይወት መስዋዕትነት ይከፈል። ስለዚህ አሁን ፋኖን ለመበተን ኦህዴድ እየተንቀሳቀሰ ጥቂት ከወልቃይት ጋር ብቻ ተቸካ የሆነ አመለካከትም እየተንቀሳቀሰ፣ በሌላ በኩል ደግሞ ይሄ ቀበሌያዊ የሆነ የብአዴን የጎጥ የድንጋይ ውርወራ መበሻሸቅና ማጠልሸት ውስጥ ሲገባ ሌላውም እልህ ውስጥ ይገባና የአማራ ፖለቲካ እየተሰንጣጠቀ በዚህ መናኛ በሆነና ሀሳብ በሌለው የፖለቲካ ጋር አንድነቱ ሊፈራርስ እንደሚችል ምንም ጥያቄ የለም። ምክንያቱም አማራው ፖለቲካዊ መገለጫው ግን አማራ የሚለው አስተሳሰብ፣ ይሄ አማራ የሚለው ፖለቲካዊ መገለጫው በትርክት እየተናደ ከመጣ ነገ ጠዋት ከየትኛውም አካባቢ የከፋ መሰነጣጠቅ ሊደርስበት ይችላል። ይሄ ደግሞ ለጠላት ምቹ ሁኔታ ነው። በቃ አሳኩት ማለት ነው። የሚፈለገው እኮ ይሄ እኮ ነው። አብረ በጋራ እንዳትቆም ነው የሚፈልገው። እየተነጣጠልክ ትጠቃለህ። ሀገሪቷን ለማፍረስም ራስህም ለመበተን እንደ ኩርድ ህዝብ አገር አልባ ሆነ መሰባሰብ አቅቶ የስደት መከራ ውስጥ ነው የምትገባው። ስለዚህ ተሰባስበ ድርጅት ማቆም ማችል ከሆነ፣ ተሰባስበ የወል ትርክት ማታመጣ ከሆነ፣ ተሰባስበ አንድ የጋራ ጠላት አለን እዛ ላይ ነው ድንጋይ የምንወረውረው ብለህ ብያኔ የማትሰጥ ከሆነ አንዳንዱ ብአዴን ነፃ አውጪ ነው ብሎ እስካሁን የሚያስብ ሊቃል ኦህዴድ ጥገኛ የሆነ ተውሳክ የሆነ አሳሰብን ይዞ ከኦህዴድ ጋር መለጠፍ ይፈልጋል። አንዳንዱ ከህወሓት ጋር ቢሆን አብረን እንለጠፋለን የሚል ተለጣፊነትም አለ። ፖለቲካዊ ተለጣፊነት እኔ በጣም የምጠየፈው ነው። በጣም አማራው በቂ የሆነ ወርድ አለው፣ ቁመት አለው፣ በቂ የሆነ አቅም አለው፣ ሪሶርስ አለው። ተለጣፊነት አይደለም። ኮት ይዘህ ጨብጠህ ምናምን እመጣለሁ የሚል አስተሳሰብ ይሄ ዲቃላ የሆነ አስተሳሰብ ነው። ይሄ የብአዴን ኢህዴን አስተሳሰብ ኮት የሚይዝ ብሔርተኝነት አማራ አልፈጠረም። ይሄ ተንበርካኪ አማራ ትላንትም ተቆራርጦ ካሲምባ አንድ ጥይት ሳይተኩስ አዲስ አበባ የገባ የኢህዴን አስተሳሰብ አንድ ጥይት ሳይተኩስ እናንተ ልምድ የላችሁም የተባሉ። ስለዚህ ተለጣፊነት አይደለም የአማራ ብሔርተኝነት። የአማራ ብሔርተኝነት አጀንዳ ሰጪ ነው። አጀንዳ ነው የሚሰጠው። የአማራ ብሔርተኝነት ለአጀንዳዎቹ መተባበር ይችላል። የሚተባበረው ፖለቲካዊ ትብብር ነው። አጀንዳዎቹንም በግልጽ 1 2 ብሎ ያስቀምጣቸዋል። ይሄ የአማራ የፖለቲካ ስነ ልቦና ነው ብዬ አስባለሁ። ስለዚህ
አጀንዳውን አስቀምጦ የሚታገል የአማራ ብሔርተኝነት ያስፈልገዋል። እኔ አፋብህን ገና 1 ወሩ ያልሞላ ድርጅት ነው እንጂ የአማራ ብሔርተኝነት መታገያ ኮዞቹን መሬት ላይ ቁጭ ያደርጋታል። አጀንዳውን ቁጭ አድርጎ ነው የሚታገለው። በነገራችን ላይ ብዬ ነው የምጠብቀው። አሁን አማራው ድርጅት የለውም። ይጀምራል፣ ይፈርሳል። በኢጎ ያፈርሰዋል፣ በስልጣን ያፈርሰዋል፣ በቀበሌ ሽኩቻ ያፈርሰዋል። እንደምንም ብሎ ብቻ አሁን አንድ ድርጅት መጣ የሚለው ገና የሰማነው አጭር ጊዜ ነው። ችግር የለበትም አይደል? እኔ 100% ፐርፌክት አይደለም። በጣም ብዙ አንዳንድ ጊዜ ለሚዲያ የማናገረው እኮ ነገር አለ። የሰማነው የምናውቀው ምናምን ነገር የሚደርሰን መረጃ ምናምን ብዙ ነገሮች አሉ። ግን ዝም የምንለው ከነ ችግሩም ቢሆን መደገፍ አለብን የምንለው አማራው መታገያ ድርጅት የለውም። ምርጫ የሌለው የመጨረሻ እልህ ውስጥ እኔ ምናልባት ከዚህ ትግል በኋላ የአማራ ልሂቃን ይሄ እንደዚህ ድርጅት እየፈጠረ አንዳንድ የሚታገሉትን ሰዎች እንኳን መለየት አይችልም። ልሂቃን ይገፈዋል። ፖለቲካ አታውቅም ይልሃል፣ ምናምን ይልሃል፣ አዋቂ ነኝ ይልሃል። ትንሽ የሚያውቅ ሰው ከመጣ ደግሞ አያዳምጠውም። ቧልት መስማት፣ ወሬ መስማት፣ ጭቅጭቅ መስማት፣ ድንጋይ መወርወር ምናምን ነው። እኔ አሁን ስም እየጠራው የሆነ ሰው ጋር ድንጋይ መወርወር አውቀዋለሁ። 100,000 ሰው ያየኛል። ይሄ አይደለም፣ ይሄ ፖለቲካ አይደለም። ፖለቲካ በአጀንዳ ሰጪነት መብለጥ ነው። ፖለቲካ የአጥቂነት ጨዋታ ነው፣ የቧልት ትንተና አይደለም። ፖለቲካ የአጀንዳ ብልጫ ነው። ስለዚህ አማራው ልብ የምትገዛ ከሆነ ልብ ግዛ። እኛ እድሜያችንን ለዚህ ህዝብ በታማኝነት አገልግለን፣ በምክንያት አገልግለን፣ በምክንያት ዋጋ ከፍለናል። በግላችን እኔ አይቆጨኝም። እናውቀዋለን። ጀግና ዛሬ ማን እንደሆነ እናውቀዋለን። 30 ዓመት የታገሉት ሰዎች ጀግና አልተባሉ፣ ጥግን ያዙት። ጀግና ለመሆን መስፈርቱ ምን እንደሆነ ዛሬ በትግል ውስጥ ፍንትው ብሎ መጥቷል። መስፈርቱ ራሱ ደረጃው ምን እንደሆነ ማለት ነው። ግን እሱም አናነሳው፣ ዝም ነው የምንለው። ጊዜ ይፍታው፣ ሂደቱ ይፍታው፣ ታሪክ ይፍታው ብለን ነው ዝም የምንለው እንጂ ሳይከፋን ቀርቶ ምናምን ብዙ ነገር አለ። እያንዳንዳችንን ግን ቁስላችን አናራግፍም። ለምን? ለህዝቡ ጥቅም ሲባል። ድርጅት የለውም፣ ተቋም የለውም። የሚያሰባስበው የጋራ ትርክት መፍጠርና በዛ ላይ እንኳን አብሮ መቆም አልቻለም። አሁንም በቀበሌ በስልጣን በኢጎ እየጣላ ጸቡ ደግሞ ሶሻል ሚዲያ ላይ እየተራገበ በየሚዲያው የጠላት መሳቂያ እየሆነ ነው። በዚህ አስተሳሰብ ነገ ጠዋት ሌላውም ይታዘባል። እነዚህ ናቸው እንደ ሀገር የሚመሩት፣ እነዚህ ናቸው እንደ ከኛ ጋር እኛን በሀሳብ የሚገዙ፣ እነሱ ሳይስማሙ እነሱ እንደዚህ ሳይሆኑ ምናምን ብለህ ለጠላት መሳቂያ ለመሆን ስትጨቃጨቅ ስትሰዳደብ እኔ በጣም ነው የሚያሳፍረው። በጣም እውነት እኔ በቃ ፖለቲካ አናውቅም። እውነቴን ነው የምነግራችሁ። በጣም ገና ልክ እንደ ቆሎ ተማሪ ቁጭ ብለን ፊደል መቁጠር አለብን። የፖለቲካ ፊደል መቁጠር አለብን። ይሄ አቦጊዳ ምናምን እንደምንለው እና በጣም እኔ አሁን ያለው የፖለቲካ ሁኔታ መቀየር ካልቻለ ብዙ ችግር ይዞ እንደሚመጣ ግልጽ ነው። ለዚህ ኦህዴድን እንደማሳያ እንጠቀመው። ምን እያደረገ ነው? የምርጫ ክልል ላይ በወልቃይት በኩል እንኳን በራያ በኩል አላማጣን በትግራይ ክልል አድርጎ አካሎት እያመጣ ነው። በአንድ በኩል የጦርነት አካል ሆኖ ሺዎች የረገፉበት አጨቃጫቂ የሆነ ብዙሃኑ ህዝብ ዋጋ የከፈለበት በትግራይም በአማራ ክልል እሆናለሁ የሚል አስተሳሰብ ሳይሆን ማንነቴ ይከበርልኝ።
የማንነት ጥያቄ ነው። የማንነት ጥያቄን በምርጫ አትፈተው፣ በክልል አትፈተው። እዚህ ክልል ነው እዚህ ክልል ነው የሚለው አይደለም። ራሱ የሚበይነው ነው፣ ነዋሪው የሚበይነው ነው። ማንነት ለኔ አንተ በምርጫ ቦርድ ልሰጠኛቸው ግን ኦህዴድ ግን እያደረገ ያለው እነ እሸቴ ደምለውንም እያደረጋቸው ያለው በትግራይ ክልል ብሎ እየመጣ ነው። ኦህዴድ ይሄ ነው የጨዋታው። አብይ እኮ እያባላው እንዲቀመጥ ነው የሚፈልገው። ይህን እንኳን የሴራ ትንተና አይገባቸው። ደመቀ ይሄ አይገባው፣ ሴራው አይገባው። ስለዚህ ካርድ ይዞበት እየመጣ ነው በምርጫ ስም። ለምን እነ ጌታቸውን እዛ አካባቢ ስምረትን አወዳድሮ በምርጫ አሸነፉ ብለው ለመስጠት ነው። ሲስተማቲክ የሆነ መንገድ ነው እየመጡበት ያለው። ስለዚህ ይሄ ቦታ አጨቃጫቂ ቦታ ስለሆነ ከምርጫ ውጪ በልዩ ሁኔታ የሚታይ ቦታ ነው። ግን ኦህዴድ ግን በምርጫ ስም ሲያካልለው ትግራይን ለመጥቀም አይደለም። የትግራይ እሳት ከአማራው ጋር የተራዘመ ግጭት እንዲገባ የጦርነት አካል እንዲሆን ነው ፍላጎቱ። ኦኬ እሺ፣ ዛሬ ምርጫ ቦርድ እዛ አካባቢ ወሰደ ምናምን፣ ነገ ጠዋት ውጤት ያመጣል፣ ሰላም ያመጣል። ስለዚህ ይሄንን የሴራ ትንተና መተንተን የማይችል ሊቅ ዛሬ እየተሰዳደበ አብይ አህመድ አዳኝ ይመስል በዚህ ጉዳይ ላይ እባክህ ትኩረት ስጡልን እያለ መሳሪያን አስፈታ፣ ትጥቅን አስፈታ የሚል ቅስቀሳ እየቀሰቀሰ ለኦህዴድ እያስገብረው ነው ያለው። እያስገበረ ኦህዴድ ደግሞ በሌላ በኩል ደግሞ እየሸለመው ያለው ያው ግልጽ ነው። ይሄ አደባባይ ላይ እየወጣ ነው። ይሄ የምርጫ ቦርድ አጀንዳ ነው እንግዲህ የምታዩት። ስለዚህ ይሄንን መንቃት የግድ ያስፈልጋል ብዬ አስባለሁ። እኔ ወደ ልቦናችን እንመለስ። ለዚህ ህዝብ አስቡለት። እኛ አይቆጨንም። ቢያንስ በህይወት ዘመናችን ምስክርነት ሰጥተናል፣ ታግለናል፣ ዋጋ ከፍለናል። የሚያመሰግን ሰው ባይኖርም ቢኖርም ዋጋ የከፈልኩት በዋናነት ለራሴ ቢሆን ተገድጄ ቢሆን ግን የህዝብን ጥያቄ አንግበን የተራዘመ ዋጋ ከፍለናል። የተራዘመ አይቆጨንም። እሱ አያሳስበን። ግን ከነ ችግሩም ቢሆን ግን ለዚህ ህዝብ ግን አስቡለት። ስለዚህ የምታስብ ደግሞ ከሆነ የሚያዋጣ ኦህዴድ አይደለም። የምታስብ ከሆነ በሌላም በኩል የሚያዋጣ ህወሓትም አይደለም። የሚያዋጣ የአማራ አጀንዳ ብቻ ነው። የሚያዋጣ ከራስ ቁመት ላይ የተቀዳ አሰላለፍ ነው። የሚያዋጣ ግልጽ የሆነ መሬት ላይ የሚቀመጥ ህዝቡን የሚያታግል አጀንዳ ይዘ ህዝባዊ መሰረት ሲገነባ በዚህ ህዝባዊ መሰረት ላይ ሊተባበር የሚመጣ ሰው ጠይቆ ይተባበር። ጠይቆ ካልሆነ ይሄንን ትግል እስከ መጨረሻው እንፋለማለን። ለዛ ነው አማራው መሞት ካለበት እስከ መጨረሻው ዋደቃለሁ ብሎ መዋደቅ ያለበት በራሱ ቁመናና በራሱ የአጀንዳ ጥያቄ ላይ እስከ መጨረሻው ድረስ። የተሰደደው እንኳን ተመልሶ አገር ቤት ገብቶ የሚያታግለው ብዙ አጀንዳ አለ። ከሌላው ጋር ለመተባበር ምንም አይነት ችግር የለብንም። ጥያቄያችንን አጀንዳችንን በመሸጥ ላይም የተመሰረተ ትብብር እንደማንቀበል ማሳወቅ የኛ የህልውና ትግላችን አንድ ነው። ምንም ጥያቄ የለውም። ምክንያቱም ሳቦታጅም እየተሰራ ነው። በሌላ በኩል እዚህ ጋር ኦህዴድም ሳቦታጅ ነው የሚሰራው። አለ ፍላጎቶች አሉ። በነገራችን ላይ አማራው ከሚመጣ ይልቅ ፌዴራሊስት ኃይሉ ያዋጣኛል ብሎ ያስባል። ይሄኛውም ጎራ አንዳንድ ጊዜ ጠላትም ብትሆን የጠላትም ጠላት ደግሞ ወዳጅም አለ። ስለዚህ ኦህዴድ የሚያስበው ሀሳብ በጣም ጫፍ ላይ ከሄደ ማለት ነው አማራው ላይ ፈልገው ሳቦታጅ ነው፣ ትበላለህ። ስለዚህ ይሄ ተቸካይ የሆነው ወልቃይት ላይም ብቻ ተቸክለህ ኦህዴድ ነፃ ያወጣኛል የምትል ትበላለህ። በሌላ በኩል አቋም የለሽ ተለጣፊ ብሔርተኝነት ፈጥረም ያለ መርህ የፖለቲካ ትብብር ውስጥ መገባለሁ የምትል ከሆነ ትበላለህ። ልትድን የምትችለው ግልጽ የሆነ አቋም ከራስ የሚመዘዝ አሰላለፍና የአጀንዳ ጥራት ሲኖር ብቻ ነው።
ይሄ ያስከብራል። ይሄ ህዝቡን ያሳትፋል፣ አንድነቱንም ያጠናክራል። ስለዚህ አክቲቪስቱም የትኩረት አቅጣጫ መሆን ያለበት በዚህ አመለካከት ነው እንጂ እኔ የፈለግኩትን በማድረጌ አንተ አያገባህም፣ አንተም በማድረግ እኔ አያገባህም የሚል የቧልትና የስድብ የድንጋይ መወራወር ትግል እኔ የአማራን አንድነት ነገ ጠዋት በትኖት እንደ ኩርድ ህዝብ እንዳያደርገው እሰጋለሁ። በጣም ነው የምሰጋው። ይሄ ደግሞ የመጣው ከፖለቲካ ድንቁርና የመጣ እንደሆነ ስለሚሰማኝ በጣም ስለሚያሳዝነኝ ነው። የጽናት ሚዲያ ቤተሰብ በስፋት ተወያይተንበታል። የሚሰማኝ ስሜት ገልጸናል። የሀሳብ ክርክር ነው። ሀሳብ ያላችሁ፣ ጥያቄ ያላችሁ በኮመንት ሳጥን ማስቀመጥ ይቻላል። የዛሬ ፕሮግራማችን ይሄን ይመስላል። በሚቀጥለው እስክንገናኝ እኔ ፕሮግራሙን ያዘጋጀውላችሁ ስንታየሁ ቸኮል ነኝ። የዛሬውን በዚያ በቃለው። ሰላም።